ሌላኛው ፊንቴክ ኢንቨስትመንት ይሄውላችሁ። ዛሬማ ውንጣ በርሲሳ ሌቦችን በገባ ግቤታቸው እያዋረዳቸው እያጋለጣቸው ይገኛል። አሁንም ሌላኛው ፊንቴክ ኢንቨስትመንት ነው ሲል ያጋለጠው የአዲስ አበባ ትምህርት ቢሮ ፎከስ አድርጎ እየሰራ ነው ብሏል። ሌላኛው ፊንቴክ ኢንቨስትመንት ይሄውላችሁ ጤግሮስ ትሬዲንግ ይባላል። የአዲስ አበባ ትምህርት ቢሮን ታርጌት አድርጎ የተንቀሳቀሰ ነው። የአዲስ አበባ ትምህርት ቢሮ ሰራተኞች፣ መምህራን ለምን በባስ ይሄዳሉ? እኔ ያለሁ። ስለዚህ 25% ወዲህ በሉና የቀረውን ቀስ ብላችሁ ትከፍላላችሁ፣ ብር አንጡ ሲል የአዲስ አበባ ትምህርት ቢሮ ስጡት ያመጣላችኋል ብሎ ነበረ። በዚህ ምክንያት ነው የአዲስ አበባ ትምህርት ቢሮ ባሳደረበት እምነት ምክንያት የአዲስ አበባ ትምህርት ቢሮ ላይ የሚሰሩ ሰራተኞች፣ መምህራን እንካ አሉት። ዓመት ከ2 ወር ነው፣ የውሃ ሽታ አልተመለሰም። ሄሎ ታክሲን ባህልና ቱሪዝም ስጡ ብሎ እንደተባበረው ሁሉ ኤላ አውቶንም የአዲስ አበባ መንገዶችና ትራንስፖርት ቢሮ ስጡ ያመጣላችኋል ብሎ ነበር። ጤግሮስ ትሬዲንግንም የአዲስ አበባ መምህራን የአዲስ አበባ ትምህርት ቢሮ ስጡ ብሎ ነበር። እዚህ ጋር ልሳካ ስለው አሁን ደግሞ ጤግሮስ ትሬዲንግ ወደ ኦሮሚያ ወጣቶች ስፖርትና ወጣቶች ቢሮ ሄዷል። የኦሮሚያ ወጣቶች ከስራ አጥነት እገላገላቸዋለሁ እና 25%ን አንጡ፣ የቀረውን ቀስ ብላችሁ ያለ ወለድ ትከፍላላችሁ። ይላችሁ የፊንቴክ ጸባይ ያለ ወለድ ትከፍላላችሁ ሲል የኦሮሚያ ወጣቶች እናት የኦሮሚያ ባህልና ወጣቶች ተባባሪ ሆኖ ስጡ ብሏቸው ነበር። ይሄው ዓመት አለፈው እላችኋለሁ። አሁን እንደዚህ አይነት እስካመሮች በብዛት ታማኝነትን እያገኙ ያሉት የመንግስት ቢሮዎችን ትብብር በመጠየቅ ሄሎ ታክሲ ባህልና ቱሪዝም፣ ኤላ አውቶ አዲስ አበባ መንገዶች፣ ጤግሮስ ትሬዲንግ የአዲስ አበባ ትምህርት ቢሮና የኦሮሚያ ስፖርትና ወጣቶች ትብብር ስላደረገላቸው ይሄው በጋራ እየዘረፈን ነው እላችኋለሁ። ሌላኛው ፊንቴክ ጤግሮስ ትሬዲንግ የኦሮሚያ ፖሊስ ኮሚሽን ነቃ ማለት አሁን ነው። ነቃ በል።